ሰላም ሰላም ውድ የኖቹ ቲዩብ ቤተሰቦች እንደምን አላችሁልኝ? ቴዲ አፍሮ አልበም እለቃለሁ ካለባት ሰዓት ጀምሮ ሀገራችን ላይ ብዙ ውዝግብ ብዙ ጫጫታ አስነስቷል። እስኪ እነዛን ጫጫታዎች እነዛ ውዝግቦች ለማስታወሻ ያክል ቀንጨብ አድርገን እናያታለን። ከዚህ ቴዲ አፍሮን ይተካል ብለን ከምናስበው አንጋፋው ድምፃዊ ጆሲ። ሰላም ቤተሰቦች፣ እንግዲህ እኛ አርቲስቶች ያው የንጉስ ቴዲ አፍሮ ዘፈን እየጠበቅን ነው። 8 ሰዓት ሆኗል። ቴዲ የለቀቃ ወንድማችን ልውሎቹ እየጠበቅን ነው። ከእርሶ በኋላ እንነቃለን ብለን ነው። ይመቻችሁ ጋር ጆሲ ሰምተነዋል። ጉድ ነው መቼስ ዘንድሮ አዳሜ ማለት ነው። አዳሜ ፕሌሊስት ዘጋጂ ነው አዘጋጅተናል። ፕሌሊስቴሽን ከሀቢቢና ከቢብ ከሚሚና ከሜሮን ዘፈኖች አጸዳዱ። ምክንያቱም ዘኪንግ ኦፍ ዘኪንግስ ባክ ቴዲ አፍሮ ለዳግማ ትንሣኤ ለጆሮአችን ተስማሚ የሆኑ ገጸ በረከት የሆኑ ዘፈኖችን ሊሰጠን ነው። እውነቴን ነው የምላችሁ። እኔ ከገጸ በረከት ለይቼ አላየውም። ምክንያቱም ስንት ዓመት ጆሮአችን እኮ ተጎዳ። እግዚአብሔርን ሃይባያቶ ነበር እኮ ጆሮአችን። ቴዲዬ ከምለሰብ ቴዲ ቪዲዮ ካየሽ እባክሽ ቦር እንዲለቅ አድርጊልን። አንቺ ነሽ የምትመላለሺው ብዬ ነው ሶሻል ሚዲያ ላይ። ግን ቀልዴን አይደለም። ፕሌሊስታችሁን አዘጋጁ። በቃ ካላስ ጨርሻለሁ ብሏል። አዘጋጁ ተብሏል። ቬሮኒካ ምን አለች? እስኪ ታዋቂዋ ድምፃዊት ቬሮኒካ አዳነ የኪነ ጥበብ ንጉስ በሚል የምትጠራውን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን አዲስ አልበሙን ለረጅም ጊዜ የዘገየበትን ምክንያትና የግል ማንነቱን የሚገልጽ ምስክርነት ሰጥታለች። ቴዲ አፍሮ ሌሎች ድምፃውያን ስራቸውን ሲያወጡ የገበያ መደራረብ እንዳይፈጠርና የእነሱ ስራ እንዳይጎዳ በማሰብ የራሱን አልበም ወደ ኋላ ሲያቆይ እንደነበርም ቬሮኒካ አዳነ ገልጻለች። ቴዲ አፍሮን በእውቀት ዝናን በመቆጣጠር ለህዝብ በመቆምና ታሪክን በማወቅ ወደር የማይገኝለት ስትልም አሞግሰዋለች። ድምፃዊቷ ካሰፈረቻቸው ዋና ነጥቦች መካከል ታዲያ የቴዲ አፍሮ አዲስ አልበም ዝግጅቱ ከ2 ዓመት በፊት ተጠናቅቆ ከባድ ሚስጥር ገሎናል። 2 ዓመት ሙሉ ደብቆት ተረጋለች። ይሁን እንጂ በተከታታይ ሌሎች ወጣትና አንጋፋ ድምፃውያን አልበሞች ውስጥ ሲያወጡ እነሱ ላይ ደርቤ ስራዎች እንዳይበላሽ በሚል ቅንነትና ሌሎቹን የማክበር ስሜት ራሱን ወደኋላ ማድረጉንም ቬሮኒካ አዳነ ገልጻለች። በተጨማሪም ደግሞ ድምፃዊቷ ስለ ቴዲ አፍሮ መንፈሳዊ ጥንካሬ ስትመሰክር እንዲህ ብላለች። ፈጣሪውን የሚያከብርና በጸሎት ቤት የሚተጋ ሰው መሆኑን ካሰፈረቻቸው መረጃዎች ለመረዳት ችለናል። የጥበብ መከበር በተግባር ካለፉት ውስጥ አንደኛውና ዋነኛው ስትል የገለጸችው ቬሮኒካ አሁን የእሱ ሰዓት ነው። እናመሰግናለን ቬሮኒካ። አሁን ደግሞ የምናየው አብርሃም ወልዴ እና ስለ ቴዲ አፍሮ ታዋቂው የሙዚቃ ባለሙያ አብርሃም ወልዴ ስለ ቴዲ አፍሮ ምንድን ነው የተናገረው? የቴዲን አልበም ምን ጊዜም ጓጉቼ የምጠብቅ ሰምቼም የልቤ የሚደርስልኝ ነኝ። ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። የአሁኑ ደግሞ ጠበል ነው መሰል የነካቸውን በሙሉ ማስለፍለፍ ጀምሯል። ሐሙስን በመጠበቅ ዛሬ ማክሰኞ ነው፣ ነገ ደግሞ እሮብ ነው። እጅግ ረጅም ቀን ነው። መልካም እድል ሲል ታዋቂው የሙዚቃ ባለሙያ አብርሃም ወልዴ ለቴዲ አፍሮ መልካም ምኞቱን አስተላልፏል። ታዋቂው የሙዚቃ ባለሙያ አብርሃም ወልዴ እናመሰግናለን። ቴዲ ለምን ዘፈነ ልል አልችልም። መስፈን መብቱ፣ ቴዲን አለመደገፍ ግን መብቴ ነው። አንተ ቴዲን መውደድ ቴዲን መደገፍ መብትህ እንደሆነ ሁሉ እኔ ቴዲን መቃወም ደግሞ መብቴ ነው። የሚያስቀው ነገር ልንገራችሁ። መብት ነው። የአማራ ህዝብ ተጨቁኖ የአማራ ህዝብ እንደዚህ ሆኖ የአማራ ህዝብ መብቱ አልከበር ብሎ የሰብአዊ መብት መከበር አለበት፣ ዲሞክራሲያዊ መብት መከበር አለበት እያሉ የሚጮሁ ሰዎች ወይም የቴዲ መብት መከበር አለበት፣ ቴዲ መግለጫ መስጠት አለበት፣ ይህ አገዛዝ እንደዚህ መብትን ይደፍቃል ምናምን እያሉ የሚቃወሙ ሰዎች እነሱ ቴዲንና የቴዲን ዘፈን መውደድ ቴዲን መደገፍ መብታቸው እንደሆነ ሁሉ ኖ እኔ ቴዲን እቃወመዋለሁ የቴዲን ዘፈን አልወደውም ማለት መብት እንደሆነ እንኳን አያውቁ። መብት በነገራችን ላይ እነዚህን ሰዎች ስልጣን ላይ ብታስቀምጧቸው ደመጠጭ ጨቋኞች ነው የሚሆኑት። የሚያስቀኝ ይሄ ነው። ሰው ይመጣና የሌለች ምናባዊት ኢትዮጵያ ያመጣና ይጮህልሃል። ያንዘ ትጮሃለህ። ተመልሰ ከ3 ከ4 ዓመት በኋላ ደግሞ ልክ እንደዛ እንደባለፈው ጉድጓድ ውስጥ ትገባለህ። ዛቷራፕን አእምሮ የሚሰራ ሰው አእምሮ ቡለኑ ያላላ ሰው
የቴዲ ዘፈን መከልከል ወይም ማለት የቴዲ መግለጫ መከልከል ታምር ነው። አጀንዳ ሁሉ ለሰከንድ እንኳን ሊያሳስበን ይገባል። በመጀመሪያ ደረጃ የቴዲ ዘፈን የአማራ ጉዳይ አይደለም። ከ8 ዓመት በኋላ በ2018 ዓመተ ምህረት በ8ኛው ወርሃ ሚያዝያ በ8ኛው ቀን ከቀኑ 8 ሰዓት 5:08 አሉ። ይሄንን ቀመር ለመጋቤ ሐዲስ ዶክተር ሮዳስ ታደሰ አድርሱልኝ። ነገር ግን የአርቲስት ቴዲ አፍሮን ግጥም፣ ቅኔ፣ ረቂቅ የሆነ ሰምና ወርቅ ለመረዳት በጣም ፈጣን የሚባሉ ሰዎች 3 ወር፣ መካከለኞቹ ደግሞ 33 ወራት፣ በጣም ደካማ የሚባሉ ሰዎች 33 ዓመት የማይረዱ። ለዚያ ነው ቴዲ አፍሮ ስለማይገባቸው ማለትም የቴዲ አፍሮ ቅኔ ህብረ ቅኔ ስለማይረዱት ያላቸው አማራጭ በጭፍን ጥላቻ መጥላት ማጥላላት ነው። እኔ ግን ከሐሙስ ከ8 ሰዓት በኋላ ይቺ ሄድፎን ከጀሮዬ ላይ በነገራችን ላይ አርቲስት ቴዲ አፍሮ ለአማርኛ ቅኔ ያደረከውን አስተዋጽኦ ትውልድ ሁሉ ያስታውሳል። አንተ ዙፋን ላይ ሳይሆን የነገስከው በሚሊዮኖች ልብ ላይ የነገስክ የሰለጠንክ የአማርኛ የቅኔ ንጉስ ነህ። በጣም እናከብርሃለን። መልካም እድል። ከነገው የቴዲ አፍሮ አልበም በፊት መባል ያለባቸው 4 ነገሮች። አንደኛ ቴዲ አፍሮ ይሳሳታል። ብዙ ሰዎች ቴዲ ለፍጹምነት የቀረበ አንዳንዶቹ ፍጹምም አድርገው በቃ ያለው ሁላ እውነት ነው ልክ ነው ብለው የሚቀበሉ ሰዎች አሉና እኔ አልስማማም በዛ። ቴዲ ይሳሳታል፣ ሰው ነው እንደ ማንኛውም ሰው። ስራዎቹ ሁሉ ልክ አይደሉም፣ ሞር ሀሳቦቹ ሁሌም ልክ አይደሉም። ልክ እንደ ሼመንደፈር አይነት ዘመኖቹ ለምሳሌ አሁን ቴዲ ደግሞ ቢያስባቸውና ደግሞ መስራት እድሉ ቢያገኝ የሚሰራ አይመስለኝም። ሼመንደፈር አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይቀበልም ቤቴ እኔም ምንድነው እስልምናና ክርስትና ሃይማኖት ያላቸው ሰዎች በአንድ ቤት ተጋብተው መኖር ይችላሉ ነውና እስልምናው ክርስትናው ቢደግፈው አይመስለኝም። በአንድ ቤት 2 ጌታ ማምለክ አይቻልም እስከሚገባኝ ድረስ። እና ይሄ የቴዲን ሰውነት ነው የሚያሳየው። በቃ ቴዲ ይሳሳታል፣ ብዙዎች አንድ የማይረዱት ነገር ነው ብዬ አስባለሁ። ሁለተኛ ቴዲ አፍሮ ወዳጆችም የማይወዱትም ሰዎች አልበሙን በጭንቀት የሚጠብቁለት ብቸኛው አርቲስት ነው። ብቸኛው። አሁን ሰሞኑን የተነሳውን ግርግር ማየት ይቻላል። በቃ እንዲያውም የማይወዱት ሰዎች ናቸው በጣም የተጨነቁት ስለሱ አልበም። ያ ማንም አርቲስት ጋር እናየው። ሶስተኛው ሰዎች በሙዚቃው የሆነ ነገር እንዲልላቸው ይሄን ካላለማ በቃ ይሄ አልበም ልክ አይደለም፣ ይሄንማ ማለት አለበት ብለው የሆነ መልእክት እንዲያስተላልፍላቸው የሚጠብቁት ብቸኛው አርቲስት ቴዲ አፍሮ ነው። ለምን? ከዚህ በፊት ብዙ ነገር ስላለ፣ ከዚህ በፊት ብዙ ስለተበደሉ ስለተገፉ ሰዎች ህብረተሰቡ ጋር ያሉ ነገሮችን ደፍሮ ስለዘፈነ አሁንም በቴዲ ዘፈን ውስጥ የኛን ህመም የኛን ሀሳብ ያስተላልፍልናል የሚሉ ብዙ ሰዎች ያሉት ከቴዲ አፍሮ ብቻ ነው። እንደዚህ አይነት ኤክስፔክቲቭ በጣም ጓጉተናል ጎበዝ። የመጨረሻው ጥበብ ሙዚቃ ቴዲ አፍሮ እውቅና ማግኛና ገንዘብ ማግኛ ብቻ አይደለችም፣ መልእክት ማስተላለፊያ ናት። ቴዲ አፍሮ እንደ ማንኛውም አርቲስት ሙዚቀኛ ወድጄሽ አፍቅሬሽ በዚህ ወተን እንዲገብተን አይነት ሙዚቃዎች አሉት። ነገር ግን ደግሞ ከማንኛውም አርቲስት በበለጠ ደግሞ ስለተለያዩ ጉዳዮች የተለያዩ መልእክቶችን በሙዚቃዎቹ አስተላልፏል። መመስገን ያለባቸውም ሰዎች አመስግኗል። ቦብ ማርሌ፣ ንጉስ ኃይለስላሴ፣ ቀነኒሳ፣ ኃይሌ ገብረስላሴ፣ ሌሎችንም ሀገራዊ ጉዳዮችን በሙዚቃዎቹ አንስቷል። አሁን የተነሳው የቀይ ባህርን ጉዳይ እሱ ድሮ ዳህላክ ላይ ብሎ ዘፍኖለታል። ስለ አባይ፣ ስለ ዋሊያዎቹ የእግር ኳስ ቡድናችን የዛኔ ለአፍሪካ። ሰላም ውድ የሆኖቹ ቲዩብ ቤተሰቦች እንደምን አላችሁልን? እስኪ የዘፈኑን ከሰማችሁት በኋላ ምን እንደተሰማችሁ፣ የትኛውን ዘፈን እንደወደዳችሁት ኮመንት ላይ ጻፉልኝ። ይመቻችሁ።